ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ መራራ ሐዘን ወደ ፍጹም ደስታ የሚቀየረው አምላካችን ቅዱስ እግዚአብሔር በዛሬው ዕለት እንዴት እንደሆነ ምስጢሩን ገለጸ በማለት መልእክታቸውን አስተላለፉ። ሲወድቅ ሲነሳ መራራ ሐዘን እንዲህ አይነት መራራ ሐዘንም እንደገጠመኝም አያውቅም። ትልቁም ትንሹም በዓለም አቀፍ ደረጃ እንደ ኢትዮጵያ ሳይሆን እንደ ዓለም አቀፍ ሐዘኑ በተለያዩ ክፍላተ ዓለም የነበረበት ስለሆነ መራራ ሐዘን ነው ያየሁት እና የመራራ ሐዘኑ አሁን ደግሞ ተቀይሮ በዚህ መልኩ ቤተክርስቲያን ተሰርቶ ሐዘኑን ወደ ደስታ ተቀይሮ በማየት ደግሞ በጣም ደስ ብሎኛል። ደስታዬ የላቀ ነው። በእኔ ብቻ የሚገለጽ ሳይሆን እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ኦርቶዶክሳውያን በጣም ደስ ይላል ነው። የኦርቶዶክስ እምነት ተከታዮች በሙሉ እንኳን ደስ አላችሁ ለማለት ፈልጋለሁ። የተጎጂ ቤተሰቦችም የእግዚአብሔርን ታላቅነት እንዲመሰክራሉ። መስከረም ሙርኬሳ እባላለሁ። ምዕራፍ ይርጋለም ኮማንደር ግርማ የደለሳ እባላለሁ። የአያንቱ አባት ነኝ። ክበዋ ለገሰ እባላለሁ። ስሜ ሄለን ጥላውን። ባለቤቴ እንግዲህ በክርስትና ሕይወት ውስጥ የኖረ ምስኪያዙና አገልጋይ የነበረ ነው። ስንታየው አይመኩ ይባላል። ምዕራፍ በጣም የዋህ ነች እና ሰውን ደግሞ በጣም የምትወድ ይሄ አለው ይሄ የለውም የምትል አይነት ሳይሆን ሁሉንም በኩል አይን የምታይና ለሰው የምትራራ አይነት ልጅ ነበረች። አያንቱ ማለት ከአፈጣጠሯ እግዚአብሔር ሰጥቷታል፣ መልክም ሰጥቷታል፣ ጸባይም ሰጥቷታል፣ እውቀትም ሰጥቷታል። ጥሩ ሰው ነበረ። እውነት ለመናገር ጥሩ በህይወት ስላለ ስለሌለ ወይም እንትን ስለሆነ ሳይሆን ጥሩ ሰው፣ ለልጆቹ መልካም አባት ነበረ። የሶስት ልጆች አባት ነበር። 2 መንታ ልጆች አሉን። ጥሩ ህይወት ነበር የምንኖረው። ባሲመጡ አባታችን በ40 ቀናቸው አዩ ንግግራቸው ላይ ልደታ ማርያም እንድትመሰረት ብሎ ይወስናሉ። ሲወስኑ ያ ውሳኔን ተቀብለን እንደ ቤተሰብ ቀጠልንበት። የአካባቢ ማህበረሰብ ለሰባቱም ቤተሰቦች ምስጋናና ጋቢ የማልበስ መርሃ ግብርን ፈጽመዋል። በዕለቱም አቶ ታደሰ አጎናፍር የአየር መንገድ የተጎጂ ወገኖች ማስታወሻ ፓርክ ዋና ስራ አስኪያጅ የተሰማቸውን ሐሳብ እንዲህ ይገልጻሉ። እጅግ የሚደንቅ ነው ብዬ በጀምር ይሻላል። ቤተክርስቲያኑ እዚህ መሰራቱ 2-3 ትርጉሞች አሉት። የመጀመሪያው በሃይማኖቱ ዘርፍ ስናየው ይሄ ቤተክርስቲያን እዚህ መሰራቱ በየጊዜው መቀደሱ መጸለዩ ለሙታን ነፍሳቸው አጸደ ገነት እንዲገባ እንዲጸለይላቸው እድል የሚያገኙበት ስለሆነ ትልቅ እድል ነው ብዬ ነው የምወስደው። በሁለተኛ ስናየው ከቤተ ክርስቲያኑ ጀርባ እንደምታዩት የሙታኑ ሐውልት አለ። ይህ ሐውልት በአደጋው ለሞቱ ሰዎች መታሰቢያ የተሰራ ቢሆንም አሰራሩ፣ ዝግጅቱ፣ ሁኔታው ከሐውልትነት ያለፈ ለማስታወሻም ለጉብኝት የሚሆን ስለሆነ ሰዎች በቤተ ክርስቲያኑ ምክንያት ወደዚህ በመምጣት ይሄንንም ቦታ በማየት ያለው ሁኔታ እንዲያዩ እንዲያደንቁ እድል የሚሰጥ ይሆናል። ከዛም ባለፈ ይሄ ቤተ ክርስቲያን እዚህ አካባቢ መሰራቱ እዚህ አካባቢ ያለ ማህበረሰብ በቤተ ክርስቲያን በመምጣት የቤተ ክርስቲያን አገልግሎት የማግኘት እድል እንዲያገኝ ተሻለ እድል የሚሰጥ ስለሆነ እጅግ በጣም በርከት ያለ ጥቅም አለው ማለት እችላለሁ። የምስራቅ ሸዋ ሀገረ ስብከት ዋና ስራ አስኪያጅ መልአከ ሳህል ቀሲስ ነጋሽ ሀብተወልድ የሰንበት ትምህርት ቤት መሆን እንዲህ ከሞት በኋላ ህይወት ያለው ተግባር እንድንሰራ ያደርገናል። ስለዚህም ልጆቻችን በሰንበት ትምህርት ቤት ሊጠነክሩ ይገባዋል ነበር ያሉት። እንዲህ አይነት አሟሟት መቼስ
ለጊዜው ቢያሳዝንም እንዲህ አይነት ደግሞ ፍጻሜው ያማረ ስለሆነ ያስደስታልና በዚህ ላይ ማዘን መተከዝ አያስፈልግም። እግዚአብሔር አምላክ ከተለያየ መከራ ከተለያየ ወጥተን ከመቅረት እግዚአብሔር ይጠብቀን።